እኔ ተጎና እንኳን መሆን አልቻልኩም። ዳቦ መግዛት አልቻልኩም። ከዚህ በላይ ችግር አለ አቡ። እኔ ርቦኛል። ዱቄት ብትሰጧት ቂጣ ጋግረ ትሰጠኝ ነበረ ብሎ ለሰዎቹ ተናግሮ እና አንቺ ጋግረሽ አትሰጪውም እንዲህ ብለዋት ነው ሰው ቤት ሄዳ ይህን ያክል ተሸማቃ የምትቀመጥ ልጅ ናት አሚናት። እነሱስ ግን እንግዳቸውን እንዴት አስበው አይሰጡም? ምግብ እንዴት ያስርቧቸዋል? አሚናት ኤምባሲ አልቅሰሽ ፍርፍር ብለሽ ችግርሽ መንገር አለብሽ። በቀላሉ አይራሩም። እሺ እናገራለሁ። አልቅሰሽ እሺ እናገራለሁ። ይሄ እኮ ሞት ነው። ከሞት የባሰ ምንም የለም። በራሳችሁ ነጭ ወረቀት ጨርሳችሁ ስትወጡ መታሰር የሚባል ነገር የለም። እናንተ የተሳሳተ ኢንፎርሜሽን አትስጡ ለሰው። ማን ነው የሚያስረው? ኤምባሲ ማን ነው የሚያስረው? ሁሉ ሰው ሄዷዴለች። ኤምባሲ አውጥቶ አንድ ወር ትታሰራለች። እቃ ማስገሌላ ትላለች። እኔ ስንት ልጆች ሳውዲ ችግር ላይ ያሉ እዚህ ጋር ገንዘብ ሰብስቤ ነጭ ወረቀታቸውን ጨርሼ ኦንላይን ኤምባሲ ልኬያቸው ናቸው። ወረቀታቸው ኦንላይን ትኬት ቁርጭ የላቸው ስንት ልጆች ጎባ ነው እንጂ አንደኛ ህጋዊ ናት። የተበለገ ጋ ማለት ማን ነው የሚለው ተበልቆባት ራሱ ባይሆን ጠፍታ ራሱ ቢሆን በነጭ ወረቀት ትወጣለች። መታሰር የሚባል ነገር የተጠለብ ጠፍቶ በዛው ኤምባሲ ያሰሩ እንዲህ ነው። ልክ የተሳሳተ ኢንፎርሜሽን እየሰጡ ሰውን የሚያሳስቱት ቲክቶክ ላይ የሰው ልጅ ኤምባሲ ማለት እኮ የኛው ዜጋ ነው። ዜጋ ሲበደል የሚቀበል ነው ኤምባሲ ማለት። ሚዛን ነው እንደ የሚያሟሩት የለም። ታሰሩቶች አንድ ሰው 460 ሪያል ካለው ፉጭ አድርጎ 460 ሪያሉን ከፍሎ ቆይችት 460 ሪያሉን ከፍሎ ነጭ ወረቀት አውጥቶ ትኬቱን ቆርጦ ወደ ሀገሩ እስር የሚባል ነገር ወንጀል ይሰራ ብቻ ነው የሚታሰሩ። ጥያቄ ልንገርሽ አቡዬ፣ አሁን እኔ እዛ አእምሮ የሚታመምበት እነ ነኢማ ጋር እንዲገባ ነው እንደ ሀሳብ ያወራ ነው። እና ሚስቱ እኔ እህት ነኝ፣ ገለልተኛ ነኝ፣ ሚስት ጥም እና እሷ ባልሽ እኔ አንቺ አገር ተገባሽ አንቺ ከዘመር ጋር ትይዥዋለሽ ወይስ እዛ እንዲገባ ነው የምትፈልጊው የሚለውን ጥያቄም በዚሁ ብታቅ እሷን ብታቀው ይሄንን። ኦኬ እሺ። ነኢማት አይደለም አሚናት። ሰው አሚናት ምን ትያለሽ? ባለቤትሽ የአእምሮ ህሙማን ሆስፒታል ባለቤትሽ የአእምሮ ህሙማን ሆስፒታል እንዲገባ ትፈልጊያለሽ አትፈልጊም? አይ አልፈልግም። አብሬ ቤተሰብ ጋራ ባሳመው ደስ ይለኛል። እንደዛ እንኳን እንዲሆንብኝ ፈቃደኛ አይደለም። እኔ ተከትዬ ከአብሬ ሄዳለሁ። ከለስ ኦኬ ጥሩ። እና ቤት ውስጥ ቁራን ልታስቀሩበት ነው ባሉበት ይህ ነው ሀቡዬ ማለት እኔ ብቻ በወሰንኩ ውሳኔ ነገ አይሆንም። ልጄም ባሌን ይዤ እያስታመንኩ ይሻላል ታለች። እሷ ትቀርማለች፣ እኔ አልቀርብም። እኔ ሁልጊዜ ወደኋላ መቃር ልጅ ነኝ። ጥሩ በቃ ችግር የለም። ስለዚህ ልጅቷ የአእምሮ ህሙማንን ወጪ ይችላሉ ያለችውን ለሌላ ነገር ለትኬት አድርጌ ወይ የሆነ ነገር እንላታለን። እና ምን ልታረጊለት ነው? ኢትዮጵያ ገብቶ የአእምሮ ህሙማን ካልገባ ላይታከም ነው አእምሮ? አሚናት በሀገር ቤትም በምንም ነገር በጸበል በሁሉም ነገር ለእንትን ለማለት ነው። አይሻልም? እንደዛ ይሻላል ብዬ ነው። በጸበልም በቁራንም ሊሞከርለት ሀገር ቤት ብዙ ልጆች አንዳንድ ልጆች እንትን ሽረዋል። እንደዛ ሆኖ ማለት ነው። ራሱ የሀገሩ ልጅ እንደዚህ ሆኖ እንደዚህ ታሞ ሂዷል፣ ግን አሁን ሽሯል። እንደዛ ይሻላል ብዬ ነው የማስበው። እሺ አንቺ እንዳልሽ ከአንቺ በላይ ከአንቺ የበለጠ ሊያቅለት የሚችል የለም ለባሉ። ከአንቺ ከሚስቱ የበለጠ ማንም ሊወስንለት ወይ ይክልል። ስለዚህ ሰኢድ ኤምባሲ ሊወስድሽ ፈቃደኛ ነው። አንቺ ፈቃደኛ ነሽ ነገ ኤምባሲ ለመሄድ? እሺ ደስ ይለኛል። ጥሩ ሰኢድ ያደርስሻል። ትንሽ ተጎኔ ሰው ታውቂያለሽ፣ ፍርሃትም ስላለኝ ሰኢድ ተጎንሽ ሊያደርስሽ ነው። ከጎኔ ሰው ካገኝ እሺ፣ ሰው ካለኝ እኮ እሺ በቃ ጥሩ ሰኢድ አላህ ይስጠው ይወስድሻል። ከዛ እዛ ሆነሽ ንገሪኝ እሺ። ኤምባሲ ሆነሽ ደውይልኝ በኢሞ ከፈለሽ ደግሞ በዋትሳፕ ቮይስ አድርጊልኝ። እሺ እና ያለሽ
የምታያቸው የባለቤትሽን ችግር በትክክል ንገሪያቸው፣ አይምሮ እንደታመመ እና ወደ ሀገር ቤት መሄድ እንደምትፈልጉ እና እነሱ ደውለው እንዲጠሩት፣ ካለበለዚያ ይኸውልሽ እራሳቸው ሄደውም ሊያመጡልሽ ይችላሉ። ሁኔታውን በደንብ አድርገሽ ንገሪያቸው። በማንኛውም ሰዓት ራሱን ሊጎዳ እንደሚችል ቤት ውስጥ ብቻውን እንደሆነ አስረጃቸው ችግሩን። እሺ እሺ፣ አስረዳቸዋለሁ። እሺ ከዛ እነሱ ደውለው እና ልጅህን እይሉታል። ደውለው ካልመጣ እነሱ ቤት ድረስ ሄደው ሊወስዱት ይችላሉ፣ ሊያመጡት ይችላሉ። ግን ያንቺ ጉብዝና ያስፈልጓል። በደንብ ችግርሽን ማስረዳት አለብሽ። እዚህ ጋር እንደምትሆኙ መሆን የለብሽም። በደንብ አድርገሽ ችግሯን ይኸውልሽ፣ አሚናት ይኸውልሽ፣ ከችግር በላይ ትናንትና ልጇ ሰው ቤት ነው ያደሩት። ሰው ቤት ተጠግታ ነው ያለችው። አሁን እች ልጅ ተጠግታ የሚበላው ሲያጣ እናቴ እኮ ፈርታችሁ ነው እንጂ ቂጣ የምጋግረው ዱቄት ብሰጧ ለእኔ ጋግራ ትሰጠኛለች ብሎ ከመናገር በላይ ችግር ማስረዳት የለም። እሷ ችግሯን አታስረዳም፣ ችግሯን አትናገርም። አልገባኝም። አግብተው የሚኖሩ አሉ፣ ሪሌሽንሽፕ ላይ ያሉ አሉ፣ ከሪሌሽንሽፕ ውጭ የሚደበደቡ ሴቶች አሉ። ባይ ዘ ዌይ ኢትዮጵያ ውስጥ እሺ፣ በሁለት ለምን አንከፍለውም? ከሀገር ውጭ ያሉትና ከሀገር ውስጥ ያሉትን ከሀገር ውስጥ ያሉትና ከሀገር ውጭ ብለን ለምን አንተን እንድሮ እኛ ከሀገር ውጭ ያሉት አብዛኛዎቹ በዘመናዊ ሂሳብ ስለሆነ እነሱ አንችላቸውም። ግን ሀገር ውስጥ ያሉትን ብንቀጠቅጣቸው ሀገር ውስጥ አሁን ምን መሰለህ፣ አሁን የዮርዲን ሀሳብ ብዙ ሰው ልንገርህ፣ ዮርዲ አይኖ ፌሚኒዝምን ነው ሞር ሀሳቡ የምታራምደው። እኔ አሁን ዮርዲን የማልደግፍበትና የምደግፍበት ሀሳብ አለ። አሁን ላስት ታይም የለቀቀችው ቪዲዮ እና ቫይራል የወጣው ቪዲዮ አካየ አብዛኛውን የኛ ሴቶች ትምህርታቸውን ለወንድ ብለው ያቆማሉ። ትክክል ነው። አብዛኛውን የኛ ሴቶች ለወንድ ብለው ዋጋ ይከፍላሉ። ወንዶች ግን ለምንድን ነው ለሴት ብለው ዋጋ የማይከፍሉት የሚለው ነገር ሺዝ ራይት። ይሄ እንደ ኮሚኒቲ በጣም ወጣቱም ከዚህ በፊትም የነበረው ላይፍ ስታይል ኢትስ ሀፕን ቱ ሚ። እኔም በእኔ ላይፍ ላይ ሀፕን የሆነ ነገር ነው። ላይክ ልንገር ቆይ እንዲያስጨርሰኝ። ላይክ አሁን ለምሳሌ በጣም ስለምወደው ማይ ፈርስት ሪሌሽንሺፕ ለሱ ብዬ ብዙ ነገር አበላሽቻለሁ። ገባ? ይሄ አግባብ አይደለም። እኔ ግን በጠበቅኩት መንገድ በኋላ ላይ ከሱ ጋር መኖር ከጀመርኩኝ በኋላ ያንን ነገር አላገኘሁትም። ከዛ ምንድን ነው ያለኝ አማራጭ? ጥሩ ፕሮቴክት የሚያደርግ ቤተሰብ ሲኖርህ ከዛ ካለህበት ከገባህበት ጭንቀት ውስጥ ያወጣህና ምንድን ነው የሚያደርገው እንደ አማራጭ አንተን ወደ ሌላ ሀገር በመላክ ላይፍ ሞር እንድትማር ያደርጋል፣ ይቀጣሃል። ይሄ ብዙ የኛ ወንዶች የሚያደርጉት ነገር ነው። ሴቶች ለእነሱ ብለው ዋጋ ይከፍሉና ወንዶቹ ግን ዋጋ መክፈሉን ይረሱታል። ለምንድን ነው ይሄ የሚሆነው? ይሄንን ሀሳቧን ደግፋለሁ። የማልደግፈው ደግሞ ሁለተኛው ሀሳቧ ምን መሰለ፣ በትዳር ዓለም ውስጥ የሚኖሩ ሰዎችን ብዙ ጊዜ ምን አለው ምን አለሽ ብለህ ጠይቅ የሚለውን ነገር አልፈልገውም። ምን ያው ለመሰለ ትዳር ለእኔ እንዴት መሰለ፣ አሁን ለእኔ ትዳር ከምወደው ሰው ጋር ስኖር ተሳስቤ ሼር የምናደርገውን ነገር አብረን ሼር አድርገን ተነጋግረን ምናምን ነው አብረን የምንኖረው። ገባ? አይኖ ባሌ የሚያወጣው ወጪ ማወቅ መቻል አለብኝ። እኔ ማወጣው ወጪ እሱ ማወቅ መቻል አለበት። ማስገባውን ነገር ማወቅ አለበት። የሚያስገባውን ነገር ማወቅ መቻል አለብኝ እንደ ቤተሰብ። ይሄ ትዳር ነው። ግን አሁን ለምሳሌ ብዙ ነገር ለፍቶ በገባ ወንድ ውስጥ አንድ ሴት ልጅ መታ ይሄ ምንድን ያለህ ምንድን ያደረግከው ምናምን የሚለው ነገር ይሄ እንደ ዘረፋ ነው ማየው። ይሄንን እኔ አክሰፕት አላረግም። እስቲ ሀሳባችሁን ቀጥሉ። እናንተ ልዑልና ቦምባስቲክ ወዴት ሄዳችሁ? የተመካከራችሁብን ነዋ። እሺ ቀጥሉ። በውስጥ ነው ምን እንበላቸው ምናምን። አይ አሁን ትምህርቷን አቋርጣ ስትይ ይኸውልሽ፣ በኢትዮጵያ ስታንዳርድ ምን እንዳለ ታውቂያለሽ? ሴት ልጅ ላይፏን ለመቀየር ህይወቷን ለመቀየር ከቤተሰብ ለመውጣት ብላ ትዳር ትመስራለች። ፐርፐዝሊ ማለት ነው፣ በቃ ለመጠቀም። ከዛ ልክ ትዳሩ ስትገባ ሁሉ ነገር ያምራታል። ጅማ መሄድ ታምራታል። ድሮ ያቆመችውን ሳትማር ያቆመችውን ትምህርት መቀጠል ያምራታል። በቃ በጣም ብዙ ነገር ያምራታል። በዛ መሀል ላይ ግጭት ይፈጠራል። ገባችሁ? ሰው እንደዛ ስለሆነ ነው እንጂ መጀመሪያ ሲጀመር ልጅ መውለድ ላይ ወደ ትዳር ላይ ከመሄዷ በፊት ትምህርቷን መጨረስ አለባት። ኦፍኮርስ ወንድ ጋር ሆና እንዴት ይህንን ነገር ራን ታደርጋለች? እሱስ ምን አለበት? በቃ ይህን ነገር አጨር ሬዲ ነኝ ለትዳር ብላ ስታስብ ነው ትዳር ውስጥ መግባት። ግን ብዙ ሴቶች ግን ሬዲ ሳይሆኑ ጀስት በቃ ህይወታቸውን ለመቀየር የሆነች ትንሽ ነገር ካሉ ይገባሉ። ትንሽ ሀብት ካሉ ይገቡና ከዛ ሁሉ ነገር እንዲሟላላቸው ይፈልጋሉ። እሱ የፈለጋት ሜቢ ቤት ቁጭ ልትል ይሆናል። አሁን ገንዘቡን አውጥቶ ያለችውን ግን ተረድታታ ያለችው እንዳታልፋት ያለቻት ምንድን ነች ያለችው? ወንዶች የሚሰሩት በደል ብላለች እና
በሴቶች ላይ የራሷን እንደ ምሳሌ ያቀረበች እና አብዛኛው ጆርዲን እንደማውራ በሌላ መልክ እኮ ይገባኛል። ጆርዲን ነው አብዛኛው ወንድ እኮ 2 ሞባይል ይዞ እኮ ብቻውን እያወራ አብዶ የሚሄድ ሳለ አይደል እንዴ? በእነሱ የተነሳ ሸልሉ ተደናብሮ ሄሎ እያለ እየተቀባጅሮ ሱስ ምን ይበል ባይዘወይ ከዚህ በኋላ ወንዶች ትዳር ሲመሰርቱ ማለት ነው በጣም ሪስክ ውስጥ ናቸው። ማለት ወንድ ልጅ ላኪ አይደለም። ከዚህ በኋላ ይሄ መሬት እናት የሆነች ሚስት ከዚህ በኋላ አይገኝም። መታ ትከሻ የምትገፋፋ ሚስት ናት የምትመጣው። ምን አልሽኝ እህታችን? ሚዩት ነሽ ነጁ። ማይካቸውን ክፈቱና ተከላከሉ። መግባት የምትፈልጉ ገብታችሁ ተከላከሉ። እኛ ስናወራማ አይከላከሉም እንዴ? የመከላከል ነው የዲፌንስ ኳስ ነው እንዴ? ታስገቢው ምን መሰለሽ፣ ወንድ ልጅ በሴት አብዶ አላየሁም፣ ሴት ግን አዎ አለች። ልክ ናት። ምናልባት በውጭ አካባቢ ያለው ነገር እንደዚህ ሊሆን ሌላ ቦታ የወንድ ልጅ ፐርሰናሊቲ ምን እንደው ታውቂያለሽ? አልሸፍነፍ ባይለት አለ እና ቃለ በወንድ እኮ ሀብቱን አቶ ንብረቱን አቶ ጨልሎ በየሜዳው ሄዶ ምናምን ከዛ በቤተ ክርስቲያን ሆኖ ያንሰራራል። እንደ ሴቶች አይደለም። በዛ ላይ ወንድ ደግሞ ቻይ ነው፣ አውጥቶ አይናገርም። ገባሽ? ሴቶች ቢሆንስ የሆነ ሲትበደል ተንደርድራ ፌሚኒስቶች ጋር ትሄዳለች። ተንደርድራ የሆነ ሰው ጋር ትሄድና ፎቶ አዘቅዝቃ ታሰድባለች። ገባሽ? መብቷ በዛ ለማስከበር ትሞክራለች። ወንድ ግን በቃ ዝም ነው የሚለው እንጂ ያልተበደለ ወንድ የለም እንዴ በሴት ስደት ላይ ሂድ ውስጥ አሁን ስደት ላይ ወረቀቱ የተበላሸው በሴት አንዳንድ ሴቶች እንጂ ብዙ ሴቶች ተበድለው ዝምታን የሚመርጡ አሉ። በራሳቸው እውነት መሰለህ ሁሉም አይደለም። ልጅ አላት። አንቺ ስደት ላይ አይደል ያለሽው? ልጅ እያለሽ ባልሽ በድሎሽ ካባረርሽው በኋላ ስንት ጊዜ ነው ፍርድ ቤት ሄድሽው? ስንቴ ነው የከሰስሽው? በምን ጉዳይ ዲፔንድ ነው። በድሎኛል ብለሽ አንዳንድ ሴቶች እኮ ምንም ሳያረጋችሁ እዚህ ሀገር ላይ ለምሳሌ የራሱ የሆነ ለው አለ። በህግ የምትሄድባቸው ነገሮች ግዳጅ የሆኑ ነገሮች አሉ። መንግስት እንዲያቀል የምታደርጋቸው እንጂ ከእሱ ጥላቻ አንግል አይደለም። እሱም ሊሄድ ይችላል። አሁን ለምሳሌ አንዳንድ ወንዶች በጣም ሰነፍ ከመሆናቸው የመጣ ልጆቻቸውን ማየት ይፈልጋሉ፣ ግን በተመቻቸው ሰዓት በሬጉላር በሆነ ሰዓት ወይም በሬጉላር በሆነ ቀን አይደለም። የሆነ ሰዓት ላይ ነሸጥ ሲያደርገው ልጁን ማየት ይፈልጋል። እሷ የራሷ የሆነ ስራ ላይ ናት፣ የራሷ ፕሮግራም ላይ ናት። ሶሪ በፕላን ና ይባላል። አይሆንም። ያ ነገር ወደ ክስ ያመራል። ያ ማለት እሱን ስለምጠላው ሳይሆን ልጁ ትምህርት ቤት ይኖረዋል፣ የራሷ የሆነ ፕላን ይኖራታል። አባቱ የሚመጣበትን ቀን ከአባቱ ጋር እንጆ የሚያደርግበትን ቀን ሴቭሊ ሬጉላሪ የታወቀ መሆን አለበት እንጂ አንተ የሆነ ነገር ውስጥ ውለህ ልክ ሲጸጽትህ አይደለም ልጅህ ትዝ የሚልክ ገብቶ ካል አይደለ። ከምንም በላይ አንድ ሰው ሴትም ይሁን ወንድም ከወለደ በኋላ ቅድሚያ ሊሰጥ የሚችለው ነገር ለልጁና ለስራው ነው መሆን ያለበት። ከዛ በኋላ ቀሪ ነገሮቹ ባሉ ሰዓቶቹ አባክቶ ቀሪ ላይፉ መቀጠል ይችላል እንጂ እሷን ለምሳሌ ሁሌም በሳምንት ዊከንድ ላይ ልጆችን የሚወስድ ከሆነ እሱን አይፈልግም። በ15 ቀን እንዴት እዚህ ሲለው ይሄኛው ዊከንድ እመጣለሁ ልጆች ወስዳለሁ ብትለኝ አልሰማህም። ምንድን ነው ችግሩ ታዲያ? ብትሰጥ አይ ልንገርሽ እኮ ከዛ በፊት ያላረገችው ነው ልጁ ሲስተካከል። አሁን አላበደም ላለችው መልስ ነው። ወንድ ልጅ ምንድን ነው ያብዳል፣ በጣም ስትረስ ውስጥ ይገባል፣ ብቻውን ማውራት ይጀምራል፣ ይጠፋል ምናምን። ከዛ ማንሰራራት ሲጀምር ያኔ ያቺ ከዚህ በፊት ያገባት ወይ ደግሞ ልጅ አላት እናት እሱ መክሰስ ትጀምራለች። ለምን ተነሳ፣ ለምን ተለወጠ፣ ለምን ወደ ተመልሶ ህይወቱ መራ የሚል ቅናትና እንትን ይዛትና ከዛ በፊት ያላረገችውን ነገር በጠቅላላ ታደርጋለች። አሁን በ15 ቀን የሚያውን በሳምንት ለምን አታይም ትላለች፣ ትከሷለች። ቻይልድ ቤኔፊት የማትቀበለዋለች። አሁን መጠየቅ ትጀምራለች። አንዳንድ ሴቶች በጣም ጨካኞች እኮ የሆኑ ሴቶች ደግሞ ምን ያደርጉታል? እሷ ካመጣችሁ ወረቀቱንም ታበላሽበታለች ሄዳ ማለት ነው። ይሄ ስደት ላይ ያለ ላይፍ ነው። በመጀመሪያ አንድ ነገር አለ፣ ህግ አለ። በመጀመሪያ ደረጃ ቻይልድ ቤኔፊት አብረህም እንኳን ብትሆን የግዴታ የሚቆረጥ ነገር ነው። አንተ የምሰራ ከሆነ ከአንተ ይቆረጣል ወደ ባለቤት ከአካውንት ማለት አብረህ እንኳን ብትኖር ማለት ነው። ይሄ ግዴታ የሆነ ሬጉላሪ እንጂ እሷ አንተ ባከፍል ራሱ እኔ አሁን ቻይልድ ቤኔፊት ባከፍል እኔ ጉዳይ አይደለም። ወጣም ወረደ መንግስት የሚሰጠው ጉዳይ ስለሆነ
ያ ነገር ግን ሰዓት አሳለፍ ብዬ ማለቴ ጥፋትም ወይም ኃጢአትም አይደለም። ይህ ወንጀልም አይደለም። የአንተ ህይወት ላይ ኢፌክት የሚያደርገው ነገር አይደለም። ተረዳኸኝ? ወይም ደግሞ ዝም ልህና ቆይ አንተ በፈለግከው ጊዜ እኔ ልጆቼ መውሰድ እፈልጋለሁ ካልከኝ ሶሪ ምንድነው ምንም ምድር ከፍ ቢል ዝቅ ቢል እኔ ራሴ ላይ ብቻ እንደው እንፋገጣለን እንጂ ፕራይቬት መቼም ነው አደባባይ ማላወጣው ማለት መቼም እንደው ማጣውን ልጣ ያጣውን ልጣ እንጂ እንደዚህ ማድረግ ልከሰው እችላለሁ። ይኸውልህ ቦምቤ ልከሰው እችላለሁ። ፕራይቬት የልጅ ላስከብር እችላለሁ። ከልጄ ጋር ልክ ላረገው እችላለሁ። ያ ማለት ለሱ ካለኝ ጥላቻ አይደለም። ሚዲያ ላይ ግን መቼም ነው ማላመጣም። ቢመጣ እንኳን ምክንያት ፈልጌ ጉዳይ ልጁን የማየት መብት አለው። የሚሰራም ከሆነ ማይሰራም ከሆነ ቢከፍልም ባይከፍልም አባት ነው። የአባትነት ልጁን የማግኘት መብት አለው። ሬጉላሪ ማለት ነው። ግን በፈለገው ሰዓት አይደለም። አሁን ለምሳሌ ዊከንድ መቶ የሚወስድ ከሆነ ወይም የሚያይ ከሆነ እሷ የራሷ ላይፍ እንትን ለማለት የሚቀሩ ሰዎች አሉ። ከዛ ደግሞ በፈለጉት ቀን ደግሞ እመጣለሁ የሚሉ ሰዎች አሉ። ወይም ሴቷም ልቀና ትችላለች። ሆነ ፎንቃ እስኪወጣለህ ትፋገጣለህ። ከዛ በኋላ ምናምን ትቀየሳለህ። ግን ልጆችን በሚጎዳቸው መንገድ መሆን የለበትም። ልጆችህን የምትወድ ከሆነ ማለት ነው። አመሰግናለሁ። እና እንደዛ ነው። ልውል ቃሎት ያሰማለን በለኝ። አንቺ እኮ አትናገሪ ትያለሽ። እኔ ምን እንደምን ታውቃላችሁ፣ ስደት ላይ ማለት ነው መተሳሰብ ቀርቷል። አሁን ሶሻል ሚዲያው በጣም ከመስፋቱ የተነሳ አንደርስታንዲንግ በቃ መግባባት፣ የቤትን ችግር ቤት ውስጥ መፍታት ምናምን ነገር የለም ቀርቷል። በቃ ሁሉም ነገር በቃ ፊት ለፊት ካልሆነ፣ አደባባይ ካልሆነ፣ ሀቢባ ቤት ካልተገባ ምናምን ካልሆነ ነው የሚለው ሰው። ለምን በጣም ብዙ ቤት ብዙ ችግር ይዞ ነው የኖረው ሁሉም ሰው። ግን አሁን ሁሉም የቤቱ ላይ አይደለም አደባባይ እየወጣ ነው። ችግር የተፈጠረው አደባባይ ነው። እነ ጆርዲ ከመጡ በኋላ በጣም ብዙ ትዳር ተበትኗል። ባይዘው ጥያቄ መጠየቅ ጀመሩ። በሰላም ይኖሩ የነበሩት በቃ የባላቸውን ባህሪ ችለው ይኖሩ የነበሩትን በቃ ከዚህ በኋላማ አንችልም አንተ እንዲህ ነህ ብለው ጥለው ነው እየወጡ ያሉት። ይሄ ልክ አይደለም። ይሄ የሴቶች ሙቭመንት ትዳርን እንደ ኢንዶሚ ባንዴ ቶሎ ተጀመረ አለቀ የሚል ደረጃ ነ በጣም ከዚህ በኋላ ትዳር ራሱ በጣም የሚከብድበት ዘመን ነው የመጣው። ምክንያቱም አንደርስታንዲንግ ቀርቷል። አውርቶ እንትን መባባል ቀርቷል። ልክ በቃ ፍቺ ይመጣል፣ ከዛ ሀብት ይመጣል፣ ከዛ ልጆች ይመጣሉ። በዚህ ክርክር ነው እድሜያቸውን የሚጨርሱት ከ6 ከ10 ዓመት በላይ ማለት ነው። ልጆች ከሚያሳድጉበት እነሱ የተከራከሩበት ዘመን ይበልጣል ከተለያዩ በኋላ እና ይሄ እንደዚህ አይነት ነገር ልክ አይደለም። ሲንግል ማምነት ደግሞ በጣም ፕራውድ የሚደረግበት ዘመን ላይ ነው ደግሞ ያለው። ሌላኛው ነገር ደግሞ ማለት ነው እንዴት ነው ብቻዋን ልጆቿ ፐርፌክት ሆኖ እኮ አያድጉም። ለምንድን ነው ሲንግል ማምነት በዚህ ደረጃ በቃ ፕራውድ የሚደረግ? አንቺ ለራስሽ ትበቂያለሽ ምናምን ነገር እንዴ! አንድ አምሳል አንድ ብሎ ፈጣሪ ያለው እኮ ለዛ እኮ ነው።
እኮ ትዳር ያስፈልገኛል የጎን አጥንት አይደል? እሷም እንደዛው። ግን አሁን ግን ያለው ምንድነው ትዳር እንደውም አንዳንድ ሴቶች ፐርፐዝሊ ልጅ ለመውለድ ወንድም ይዙም አሉ። ችግር የለውም የተወሰነ ጊዜ ምናምን ነገር ከዛ በኋላ አፋተዋሉ ብሎ በቃ አስበው የሚገቡ አሉ ትዳር ላይ። ይሄ ልክ አይደለም። ያው ምንድነው ሶሻል ሚዲያ ያመጣው ነገር ነው ይሄ ፌሚኒዝሙ ነገር በጣም በቃ መብትን በጣም ከማብዛት አንጻር ምናምን የመጣ ነገር እና ይህም ልክ አይደለም። እና እኔ አሁን እዚህ የሴቶች መብት ላይ የሚጠቀሱት አንዳንድ ነገሮች ትክክል አይደሉም። አሁን ሴት ልጅ መደብደብ እንዳትማር እንዳትሰራ ምናምን የሚለውን አልቀበልም። መብቷ ነው፣ መስራት ትችላለች። ታይሟ ከተመቻቸና ከልጆቿ ጋር መማርም ትችላለች። አሁን ደግሞ ቴክኖሎጂ ረቋል፣ በኦንላይን መማር ትችላለች። ግን ስደት ላይ ስትኖር ግን ማሰብ አለብህ። ገባ? የልጆች ታይም የሚባል ነገር አለ። እንደ ኢትዮጵያ እንደፈለገች መሆን አችልም። እሱ ደግሞ ከዛ በፊት የሚያደርገው አሁን ብዙ ልጆችን ከኔ ጋር ጓደኛ የነበሩ ኳስ የሚያዩ ልጆች ትዳር ሲይዙ ኳስ ማየት ያቆማሉ። እኔ ነኝ ውጤት ምለክላቸው ወይ ሶሻል ሚዲያ ላይ ለሚስቴ በቃ ከለከለችኝ። ከዛ በፊት የሚያራምደው ሙድ በጠቅላላ ከነ ነው የሚትወው ለትዳር ሲል። ግን እንደዛ ሆኖ ትንሽ ጊዜ ነው፣ የሆነ ሰዓት ሲበቃው ደግሞ ይበቃዋል። በቃ ወንድ ልጅ ደግሞ አንዴ ከበቃው በቃው የሆነ ደረጃ ሲደርስ አይ በቃ ከዚህ በኋላ ወንድነቴ እየተገፈፈ ነው ብሎ ያስባል። ስለዚህ አንዳንዴ ወንድነትንም መጋፈፍ ጥሩ አይደለም ባይ ነኝ ነጁ። እና ይህ ፌሚኒዝም ትንሽ ችግር ነው አይደለም እኮ። አሁን እኮ ለምንድን ነው ሴት ልጅ መብቷን ስትጠይቅ ወደ ፌሚኒዝም የሚቀየረው? መሆን የለበትም ነው የኔ ፖይንት እንጂ ፌሚኒዝምን ደግፌ አይደለም። ባይ ዘ ዌይ ፌሚኒዝም እንትን የሚለው የሚደግፉ ሰዎች ኦልሬዲ እነሱ በአጠቃላይ ሄት ሜን ፋይን በቃ ሙሉ ለሙሉ በጣም ወንድ ነው የሚጠሉት። የእኔ ጥያቄ ግን ምንድን ነው ለምንድን ነው ሴት ልጅ መብቷን ግዴታዋን ስታቅ ከፌሚኒዝም ጋር የሚያገናኙት? ያ አግባብ አይደለም ነው እንጂ በትዳር ህይወት ውስጥም እኮ ካልን እኮ እውነት ለመነጋገር ልውሌ አንድ ሴት ልጅ ከወለደችልህ ቤተሰብ ከመሰረትክ በኋላ ብዙ ነገር ማወቅ ግዴታ አለባት አይደለ እንዴ? አንተና ጥያቄ ስትጠየቅ የምትወጣው ነገር አለ። አዎ ግዴታ አለባት። ብዙ ነገር ስለ ባሏ ማወቅ አለባት። ለምን መሰለህ ይሄንን እኮ የምታደርገው ወዳ እኮ አይደለም እንዴ? ልጆች በምታሳድግበት ሰዓት ስለ ባልህ እንቅስቃሴ፣ ባልህ ምንድን ነው የሚያደርገው፣ ወዴት ነው የሚሄደው፣ ምን እያመጣ ነው፣ ወዴት ነው እየገባ ያለው ብለህ ብዙ ነገር ማወቅ ግዴታ ነው ብዬ ነው የማስበው። በግሌ እንደዛ ነው የማስበው። ቤተሰብ ከተመሰረተ በኋላ ቤተሰብ ካልተመሰረተና አለመግባባት ከተፈጠረ እሷም የራሷን ላይፍ ሙቭ ታደርጋለች፣ እሱም የራሱን ላይፍ ሙቭ ያደርጋል። ግዴታ አይደለም አንድ ላይ ሆኖ መጨቃጨቁ። ግን አንድ ሰው ልጆች ካለው ቤተሰብ ካለው በዚህ ጉዳይ ላይ መነጋገር መቻል አለበት። ባልየው ምን ያመጣል፣ ምን ይመልሳል፣ ወዴት ይሄዳል፣ ምንድን ነው የሚያደርገው፣ ወዴት ነው የሚገባው እንዴ? ቢኮዝ እነዚህ ልጆች ሪስፖንሲቢሊቲ የሚባል ነገር አለ። ያ ሪስፖንሲቢሊቲ ማወቅ መቻል አለባት ብዬ ነው የምለው። እና እስቲ ካስዬ አንተ ምን ትላለህ በዚህ ሀሳብ ካለ? አንድ ጥያቄ ልጠይቅሽ። ዛጉዌ ዌልካም። አንድ ጥያቄ ልጠይቅሽ። ለምን አሁን ከድሮ በጣም ትዳር ፍቺ በዛ? አሁን ለምን በዛ ፍቺ? አንደኛ የበዛበት ነገር ምን መሰለህ፣ ወንዶቹም ሪስፖንሲቢሊቲ መውሰድ አይፈልጉም። እዛ ነው ከድሮ የበዛበት አንደኛው ሪዝን ፍቺ ነው። አሁን አንቺ የምታያቸው ነገሮች ስለበዙ ነው ፍቺ የበዛው አይደለም። ጥያቄዎች በዙ፣ ትዳር ላይ ጥያቄዎች በዙ። ሉሊ አይደለም እነዛ ወደ ጭቅጭቅ ተፈጠሩ። ሉሊ አሁን ላይ ኢትዮጵያ ውስጥ ራሱ ከመጣ ከሴቶችና ከወንዶች በጣም ሴቶች ናቸው። መልሱን እየነገራሉ እንደ 28 ቀን ያለው እኮ ነው ያለችው። 28 ቀን አለው መኖርማ አለው። ስፔሻሊ ደግሞ 28 ነው የሚያቆመው ፌብሩዋሪ በሩም ያልቅበት አይደለም እኮ ሰብሊና 28 ቀን ያለው ሁሉም ነው ነገር ውስጥ አሁንም መሞከሯ እኮ ጥሩ ነው። ይቺ ልጅ እሺ ጉድ መጣ ና አይቲና ልክ ነኝ። እሺ 28 ተዘሎ ያቀቃል አያውቅም። እሺ እኔ 28 ቀን የትኛው ወር ነው ያሰብኩት። ያ አይ ስደት አይንጥፋ። የሚሮጥ ግን እግር የሌለው ምንድን ነው? ትንኳሽ
ጉንዳን ምንድነው ትንኳሽ? ምንድነው መልሱ? ስዘን እንዴ ሞክሯ እንዴ ከእንደዚህ ያልፈን በቃ ትንኳሽ ምናምን ነው። እባብ አይደለም እባብ ይሮጣል እንዴ ሲጀመር? ሹሃደ ይሽለከለከል ሂታት አኒማ ይሮጣል። ጥላ ነው ጥላሽ ወንዝ ነው። አንቺ ቤት ነው የሚሮጠው? ወንዝ አይሮጥም፣ ይወርዳል። ይወርዳል እንጂ ቀስ ብሎ ነው ይሮጣል። ጎበዝ ሄራ መልሳለች። አይሮጥም። ከመለች በኋላ እዚህ ቤት ተሳታፊዎች በጣም ጎበዝ ናቸው። በጣም በጣም ወንዝ አይሮጥም። በነገራችን ላይ ቀስ ብሎ ነው የሚሄደው ወንዝ፣ ደራሽ ወንዝ ካልሆነ በስተቀር ደራሽን በሉት ምንም በሉት ይሄዳል። ደራሽ የጎርፍ ምናምን ካልሆነ በስተቀር ወንዝ ነው። ወንዝ ነው፣ ቀስ ብሎ ነው የሚሄደው። እንደውም አፏፏቴ ምናምን ሲሆን ነው አዋሽ። ሄደች ልታነብ ደግሞ ማሂ ብሻ አይደለ? የት ጠፍተሽ ነው? ሳይለንት የት ጠፍታ ነው ሲልሽ ነበረ ማሬ። የአፋልጉ ማስታወቂያ ሳለጥፍ በፊት ማሂ የት ሄደች? አክስቴ ምን ነው ማሬ ምን ነው? ዋት ዱ ሱዛን ጥያቄሽን ሂጅበት። ቤት ውስጥ ነው በሩን አያልፍም ግን በየክፍሉ ይዞራል። ማን ነው? ጥላሽ ዋድዱ ምን ሆነሽ ማህዬ? ምን ሆነሽ? እኔ ማር ዋትዱ ትክክል አይደለም። ምን ነው ማህዬ? ምንድን ነው ያመመሽ? ወይስ ምንድን ነው ደግሞ የደበረሽ? አይዞሽ እኔ ናፍቄሽ ነው ማሂ። አለው የኔ ቆንጆ የኔ ሽቅርቅር አለው። ኮመች እየጠበኩሽ ነው። ምንድን ነው ያልሽው? አሁን ክፍልሽን ጥሎ አይሄድም? ቤት ውስጥ ያለ ነገር ከበርም አያልፍም። በየክፍሉ ስትዞሪ አለ፣ ከበር ግን አያልፍም። ስትዞሪ ይዞራል። የሱ ዘንባል ነው መጋረጃ። በቃ ይህን ድምፅ ነው እንደሰጥሽ የምችለው። ዲንደረስ ማለትሽ ነው። ለካ እዚህ ጋር ስድብ አለልኝ። ይኸው ሰብልዬ ለአንቺ ነው። እግር ብይ እናትን እንደ እግር ብይ እንዴ ካደችን እኮ ከዛሬ ጀምሮ ውጣ ከቤት ሂድና ላይፍን ሰርቫይቭ አድርግ ተብሎ አይደለም የሚያድገው። ዳትስ ዋይ ነው ካያሃቸው 40 ዓመት ሆኖ ከቤተሰቡ ጋር የሚኖር ነው የሀበሻ ወንድ። ሶሪ ይመስል አረች ካጨበጭባለች እውነት ነው ትላለች ከታች እውነት ነው እንዴ? 40 ዓመት ሆኖ ከቤተሰብ ጋር የሚኖር ሰውዬ እንዴት ነው በ18 እና በ25 ና ሴቷ ሰስፔክት የምታደርገው ብዙ ነገር አለ። አንተ እኮ ትዳር እኮ የሚመስል እኮ አንድ ቤት ገብቶ አንድ አልጋ ላይ መተኛት አንድ እኮ እድገት ነው። ማደግ እኮ አለብህ። ቀበሌ ቤት መስኖር ከሆነ ከቀበሌ ቤት ወደ ግል ቤት፣ የግል ቤት መስኖር ከሆነ ከግል ቤት የራስህን ድርጅት ለመመስረት ራን ማድረግ ገባ እንዴ? እኔ ልጆች ለመውለድ ብቻ ወንድ ማገባ ከሆነ ምን ያደርግልኛል? እኔ ወንድ ማገባው የምጋባው ላይፍን አብሬው ቢልድ ለማድረግ ነው፣ ለመቀየር ነው፣ እድገት ነው። ገባ? የሆኑ ነገሮች ውስጥ ገብተን ኑሯችንን ለማሻሻል መሆን አለበት እንጂ ይሄ እንደ ድሮ አንድ ቤት ውስጥ ተቀምጦ እሱ ነገር ሁሌ ተመሳሳይ ነገር ሁሌ በናና ይዞ ቤት ሲመጣ አም ዌይቲንግ ፎር አፕል ሜን አይ ዶንት ኢት ኦልዌይስ በናና። ይሄንን አንደርስታንድ ማድረግ መቻል አለብህ። ነገሮችን ለመቀየር ነው እንጂ አብረህ የምትኖረው ትዳር ግዴታ ልጅ ለመውለድ ብቻ አይደለም እንዴ። ሴቷ አብረህ የምትኖረው ሴት እኮ
ትላንትና ሲሊቨር አድርገህ አልብሰህ ካገባሃት ነገ ጎልድ የምታለብስበትን መንገድ ማመቻቸት አለብን እንዴ። ከዛ ደግሞ ያልክ የሆነ ነገር ገባ የሆነ ሌክጀሪ ላይፍ መኖር መቻል አለብን እንዴ። እኔ ትዳር እንደዛ ካልሆነ ምን ያደርግልኛል? ወሪያ እስቲ ሀሳባችሁ ስጡ። ሚስተር ካሱ ካለ ሀሳብን ስጥ። እኔ እዚህ ዲስከሽን ውስጥ ያገባና ያላገባ ይለይ መጀመሪያ። ቤተሰቤ ስለሆነ ነው። እሺ ጋይስ፣ እሺ አንተ ስላገባ ሀሳብ ስጥ። ምንም አንዳንዴ እንደው ያላገባውም ምርር ብሎ አግብቶ የጠላውም ምርር ብሎ ምንም ሳያገባም የሚተነትን ከሆነ ለእኛ ይከብደናል ለመረዳትና እስቲ ያገባው ሀሳብ ስጥ። እሺ እንስማ። እሺ አውራ እና እንደዛ ትንሽ ተቸገርን። እንዴት ነው ሰው ከየት አንጻር ለው ከለቅ ወዴት አስገባሽ? ትዝ ይለኛል ትላንትና ፍርዬ 10,000 ነው ያልሽ። አሀ ገና እሺ። ለእጣው አይደለም ለሽፎኑ ነው አይደለ? እሺ ትዝ አለኝ እኮ በኢሮ እንዳልሽኝ ትዝ አለኝ። ኦኬ ክሰድርኪ እየ እሺ። አሁን ነው የምትልኪው ፍርዋ ማለት። ስለዚህ አሁን ዛሬ የሁሉም ካልተላከ መቁጠር አንችልም። እሺ ፐርፌክት። መስኩኝ ላይ ላይክ ፕሮፋይል ፒክቸር ሜሪ ክሪስማስ። ዝም ብዬ ነው ሌላ ስላጣው እኮ ነው ቤሊ። ኦኬ ሌላስ እንትን እጣውን የወጣ ማን ነው? እጣውን የገባ ሰው አለ? እጣውን ገብታችሁ ያላካችሁ ካላችሁ ላኩ። አዘርዋይስ የሽፎኑን ቀጥሉ። ዝም አትበሉ እንጂ ጋይስ። አዎ ልከናል፣ ልንቅ ነው አለን፣ ከጎንነን አትሉ። ተኝታችሁ ልታስተኙ ነው። ናድዬ እንዴት ሆነ? ናዲ ላስገባት እስቲ። ሌሎቻችሁ ታብታብ አድርጉ እሺ ጋይስ። እሺ ወጥቼ ያየሁት ፍሬህይወት ሞገስ እሷ ልካልኝ ነው። የሽፎኒውን የዕጣ አላውቅም። ዕጣን የገባችው ሽፎን ነው። 8,000 ብር ገብቷል። የዕጣ ሆነ ፍርዬ የዕጣ ነው አይደለ? ስሟን ጠራሽው እኮ ስማ። አይ እዚህ ጋር የጻፈችው ነው። በዚህ እኮ ፍሬህይወት ሞገስ ነው የሚለው ስሟ። እንትን አይደለም። ያ የዕጣው ነው አይደል ፍርዬ? የዕጣው ነው ብላለች። ኦኬ ጻፊያት። ስንት ቁጥር እንደሆነችም ጻፊ። እሺ ፍርዬ ፍሬ ታለች እንትን ላይ ግን አልተጻፈችም የዕጣው ላይ። የዕጣ አይደለም እያለች ነው እንደገና። የዕጣ አይደለም እዚህ ጋር የእሷን በዛ ጻፊ። እኔ ጋ አሁን የሽፎን ያስገቡ ህያው የእሷ 8,000 የህያው 5,000 የዕጣ ነው። ፍርዬ 8 ነው የላከችው። 8 ነው። ስለዚህ የሁለት ሰው ነው ብላናለች። ትዝ ይለኛል ነው። ከዛ የሚተርፉትን የምናደርጋለን፣ መቀነቱን እንገዛበታለን። ያ ልክ ነሽ። ሰጥታለች። እሺ ቴንኪው ፍርዋ። በኋላ ግን ልክ እንደ ሎዛ ከፓልታክ እንደበራቸው አንቺም
ካልታልክ እንደተበረረችው አንቺን። ኧረ እባክሽ ተያቸው እነዚህ እንዲያየ ዝም ብለሽ አታንብቢ። ይሄኛው የምሰራው ነገር የሚጽፉ መስሎኝ ናት። ትንሽ እንደፈለጉ አልገባኝ። ኦኬ ሌላስ? ሌላ ባላገሩ አሁን ሊልክልሻል አንቺ። እሺ ስም ማን ነው ይላል። ስሙን እዛው ታገኘዋለህ። ለምን ልኮ ሪሲት ይላክልሽ ለአንቺ። አካውንቱ ልክ ነው እስከ የጻፈው አካውንት ልክ ነው ከሆነ ስሙን ወይ በውስጥ እንላክለት። ስም እዚህ በአደባባይ መጻፍ ስለማንፈልግ እኮ ነው። ያ ባላገርሻ በውስጥ በኩል ስም በውስጥ በኩል እንላክልን። እሺ የቱ ጋር የተሽው ነው ያላየሁት? ሜሎዲ ወማሪ እሱ ጽፏል። አካውንቱን ጽፎ ስም ስጡኝ ይላል ከጎኑና እኛ ስም እንደዚህ አንጽፍም። እንትን በል ሚክሮስ መጣች። ነይ ነይ አንቺ እጣሌ ወጣ ሲል የምንድነው ሽሽት? ፈረንጆች ውሻቸውን ይዘው ወቅ ሲያደርጉ አይታ ድመቷን ይዘው ወርክ ልታደርግ ወጣ እኮ ነው። እሷም ራሄልም ስራ ሲሆኑ በእንግሊዝኛ ነው የሚያወሩት። አይ ነው አለቆቻቸው እያስጨነቋቸው። ሜሎዲ ዋናቅ ነው እንዴ? ክብር እናም ልብሽን በጣም ወድልሻለሁ። እግዚአብሔር ስዊተር ቴንኪዩ ማሪ ቴንኪዩ ማይ ዲር። ያ ልሻ በእንግሊዝኛ አይኪያንታለች ስራ ስትሆን ካንትሽ ቴሌብር አመሰግናለሁ። ስልክ ቁጥር እንደዚህ አድርገን ሚዩት ማድረግ እንችላለን። ሰው ሊያምጣ ለእንትን ነው እንደ ገባው ያለው ሚክሮስ ቀጤ በእንግሊዝኛ ከስራ ስትወጪ በአማርኛ ታወሪያለሽ። ኖ ወሪስ። አዎ ተገኘ እኮ ሜሎዲ አካውንት። እሺ ሜሎዲዋ ደረስ አይደል እንዴ? ከቤት የማይዘል ድምፁ እና ደረስ። አንቺ የምታመጪው አማርኛ እናቴ ደግሞ። አይ በቃ ተይው ማርጌ። ጀራስ ገብቲ ኖ ጀራስም ካልገባች ጥሩ ነው። ቁልፍ በርማ ያልፍ ኦፍኮርስ ይዘሽ ኪስሽ ውስጥ ዞር ያለሽ ቁልፍ ሞክራላችሁ። አይ እኔ ለራሴ እንትን አላልኩም አላውቀውም አይለችስ ጀንጀር ለሪታ አባት ልንገረው መጀመሪያ። ቆይ ለሪታ አባት ብርሃን እኔማ ጠላዋ አልኩኝ እኮ ጠላዋም አይደለም አለሽ፣ ጠላም አይደለም አለሽ። እንግዲህ ጠይቂ ብሎሻል። ሜቢ አጠያይቁን አላወቅሽበትም። ሪታ ኦ ማይ ጋድ ሪታ እንዴ ምን እየተፈጠረ ነው? እንዴ ሽልማቴን አላየህም አንተ? ፊንገር ሀርቱ ሽልማቴ ብላ እሺ ሌላ ምን ልልቃችሁ? ቀይ በቃ እንትን እንጫወት። ግን ቀመስ መሳርጋ ይሆናል። ስማ እንዴ እንትናም እኮ ሄደ እኮ ቀመስ መስል ያደርግ ማን ነበረ ስሙ? ኤምፎር እኔ የሪታ አባት ይገርምሃል። እኔ ሳልቀምስ ራሱ ድምቀት መፍጠር ከፈለግኩ እንደዚህ ነኝ፣ ካልፈለግ ግን እንደዛ ነው። ቴንኪ እንደ አያቴ ነኝ እኔ። ቴንኪ በስማ እሺ እናቴ እንጀራ እናቴ በጣም ክፉ ሴት ነሽ፣ አታቂኝም። ወይ ጉድ! እንጀራ እናት ላይ ትቆያለሽ እንዴ ማሬ? እንጀራ እናቴ አድርጊያታለሁ ከዚህ በኋላ። ደስ ሲጀመር እንጀራ እናት እንደሷ እንጀራ እናት የትም ቦታ አታገኝም ማሬ። እና ደግ እንጀራ እናት እየደወለች የምትጠይቅ ልጅ የጠፋች ግን አይገርማችሁም? እንጀራ እናት እኮ
አንድ ቀን ስትሳሳት እንዲህ ነው የሚገለበጡባት።